አሁን ወንድ ልጅ ከወለድ ኢትዮጵያ ስገባ የአርሴናል ደጋፊ ነው ማረግ ኢንሻአላህ ናኒ ናት ያለችው ወንድ ልጅ ከወለድኩ የአርሰናል ደጋፊ ያረጋዋለሁ። መቼም ዘርፌ አሁን እዚህ ገዝተ ላይ አሁን ሁላችንም እናርግ ለብሮቼ ሪከርድ አድርጉና ያድርሱ የቅማሚ ሰርፕራይዝ ያረጋግጧል እመቤቴ ብሏል። ያቺን ተከታይ ከሆነች ሽልማት አላት ብሏል። ለቃሉ ተግባሪ ጎበዝ ያረጋል ማሪ እኛ አለም ሳይሆን እሱ ያረጋል። እሱ ተግባር እንዳይረሳው እኮ ነው። በቃሉ ሽርም የማይል በቃሉ ወለም የማይል ጀግና ነው። አንድ ቃል ገብቶ ሽርም የማይልበት ነቡዬ ነቡ ምን ነው ሁሉም ወደ ውስጥ ገባ። ምን መጣ ደግሞ ስንት ሰዓት ነው? ስንት ሰዓት? 4 ሰዓት ሞላ። 4 ሰዓት ሞላ። ኧረ ገና ነው አልሆነም። እሺ አተኝም ትንሽ ገና ከ25 እኮ ነው። ትንሽ ስንት ሰዓት ነው? 3 ሰዓት ነው። አንተ ትንሽ ልተኛ ነው። እኛ ጋር 3 ከ25 ነው። ሰላም ሆኖ የልትሄጂ ነው? ስራ ረጋቢ ነው ወይስ ልትተኛ? ኧረ ልተኛ ነው አይደለም። ሴትዮዋ ስለምትጾም ስራ ልጀምር። አሚና ኦኬ ትንሽ ልትተኝ? ተኝ ታኝ እግዚአብሔር ሰው ከመጣ ውዱኝ፣ ሰው ካልመጣ ተውኝ፣ ቶሎ እነሳለሁ። በዚሁ ይቀጥልልሽ ዘርፍዬ፣ ስራው በዚሁ ይቀጥል። ማግኘት አይሆን ስራው ሌላ ቦታ ከምትገቢ እሺ፣ ሌላ ወደ ጋንዶቹ እንዳይከትሽ ራሽን ጠብቂ። አርሰናል ዋንጫ ሊበላ ነው። የእነዛ ጉራጌዎቹ ናቸው እኮ የአርሴንና ማንቸስተር የማን ደጋፊ ነው? እንትናን አይተሽዋል? ኤፍሬም እያለቀሰ ወንድ ለመሆን ራሱ ሱሪ በደንብ መታጠቅ አለበት። መብራቴ ስማቸውን እየጠራኩ ነው። ስማቸውን የተጫዋቾቹን ስም እየጠራሁ ይበቃችኋል። አርሰናል ዋንጫ ሊበላ ነው። አዩ ሌላ ወይዬ ማናት ልጅቷ? ወቅሻት እንደዚህ የምትለው አላውቃትም። እንትና ናት ከወንድሟ ጋር የምትሰራለች ማለት ፈኪ ቢባል ድራማ። አዎ ከወንድሟ እናንተ የምትሰራው ማነው ስሙ? እንትን ላይ የምትሰራ የነበረችው ናት። ሰራተኛው ናት። አዎ እና አቀነባብረዋት ነው። እሱ አይደለችም፣ ሌላ ናቸው ዘፋኞቹ። እሷን አቀነባብረው ነው
ድምጽ የእሷ ነው አልኩሽ። ድምጽ ናት። አሁን ድምጿ የእሷ አይደለም። ሀያት ያው ምሪ ኖ እኔ አውቃታለሁ እኮ እንትናን አይደለም ዘርፌ ነው አይደለችም። ትማራ ሰዓት ማናት ስማሽ ወንድማ ሰራተኛ ሆና ነው መሰለኝ። ዘሩ ቀለጠ የሰራች ሰራተኛ አዎ እንትናን ማነው እንትናን ፎቶ አርግታለች። እሱም የአርሰናል ደጋፊ ነው። ማነው ስሙ? ይሄ ፊልም ሰሪ የምትዘፍነው እሷ እኮ ናት። የቀነበረ ዘፈኑ ይታዳ ድምጽ እኮ ሰናት ቅድም አግኝቻት ቲክቶክ ላይ ራሱ ኖ ያኔ አይቼዋለሁ፣ ደጋግሜ ይሄንን አይቼዋለሁ። ግን ድምፁ የእሷ አይደለም። አቀነባብረውን እሷ እየዘፈነች አደረጉት እንጂ ዘፋኟ እሷ አይደለችም። ሌላ ናት ዘፋኝ። ህክማ ይነስረዳሽ ዘፋኛ ሌላ ናት። ግን አሁን እንደዚህ የምትላለች አሁን ንሰናት ነው አልኩት እንጂ ዘፋናማ ሌላ ናት። አዎ ገብቶኛል። አይቻታለሁ እኮ ከእንትና ጋር ስሙ ጠፋብኝ። ፊልም ሰሪው ኧረ ስሙ ደስ ትለኛለች። ከወንድማ ጋር ትጋረቅ ሄኖክ ነው የምታወሩ። ሄኖክ ቢና ማለት በከብና ማውቃት ከብና ምትለው እሷ ልጁን እንትን ብለዋለች። ፎቶውን እራሱ አስቀምጣለች። የሄኖክን ፎቶ አርግታለች። አሁን እሷ እኮ የለችም፣ መብራት የለችም። እንደሆነ ታውቂያለሽ? ታለች እኮ አልሞተችም። የኔ ውድ የሞተችው ሌላ ናት። አልሞተችም። የሞተችው እንትና ናት። ሌላ ናት። አነሙላለ ማናት ስሟ ጠፋብኝ። በኋላ ሞዴር መጣ ተፈስ ናኒ እናንተ ተባርኩ ወይኔ እኔ እየተኮስኩ ስለሆነ ነው የሰማው ነኝ። ያ ኮራጁ ማለት ነው። አይተሽዋል? ስሚኝ አይቻልም። አይተሽዋል? ናኒ ክላስ ይዞ ማለት ነው። ክላስ ይዞ ከዛ እሷ ራሴን አጠፋለሁ ብላ በፎቅ ልትወረወር በድንጋይ ነበር ማለት ነው። እሱ እንደ ባለፈው እኮ ነው። እንደ ባለፈው ትልቁ የሰራ ቤቱን ተከራይተው እንደዚህ ነው የሰራ። እንዴት ምንድነው በአናቱ በድንጋይ አላቸው። እኔ ደግሞ ወደዚህ ሲመጣ ማለት ነው ይሄ ምንድነው? ምንቴ ነው ማን ነው ይሄ? ይሄ ባርዛፊ ሰውዬው ምንቴ ወደ ተቆራርጦ ወደዚህ ሲመጣ እንዴት እንደመጣው አላውቅም። ሁሌ አልጋ ላይ ትላለ ብሩክ አንተ ምፈልግ ኦብሴ ሰው ማለት ነው። ይሄ እንትን የጨረቃ ፋሚሊ ማለት ነው። ልጁን ጸጥ ብሎ ሲከታተለው ልጁ አራ በጣም ያለውን አነጋገር መናገር ጀመረ። በጣም አራ ወላሂ አይኑን ያየው ጊዜ ብሩኬ እንዴት እንደሚያደርገው ያውቃል። እንዴት ዋላችሁ? ኦብሲ እንዴት ናችሁ? አልሐምዱሊላህ። እንዴት ነሽ? ሁሉ ሰላም ደህና ናችሁ? እንዴት ነሽ? አለን። ቆይታ እንዴት ነው? ቆንጆ ነው። ሁሉ ሰላም ነው። እንዴት ነሽ? እሰይ አርሰናል እንዴት ነው? በቃ ብሩኬ እያበደ ነው እኮ ተደማመጡ። ቆይ አንዴ በእናታችሁ ተደማመጡ። ይክማ ቆይ ሰው ሰላም ይበል ነው ይክማ የምንለካችሁ ችግር የለውም ታምራላችሁ። ተላቀውጭው እኮ እናንተ ያለሽ እንጂ ዘይት ወላሂ ተቀውጫለሽ እኮ አንቺ በምትናገር አስተፍረላ ለዓዚም ለኢላሃ ኢላላ ሰው ሰላም እያለ ነው አይደል? ይክማ በእውነት ረበት ቁም ነገር ስነግርሽ እኔ ከኋላ እንደዚህ ምልሽ አይደለም። ሳይለንት አርጊ ስትበይ ሳይለንት አርጊ። እናንተ ስለስራታ አውሪ እንዴት ነሽና አውሪ እህቴ ዜድ ያመሰግናለሁ። የኔ ቆንጆ እግዚአብሔር ያክብርልኝ የኔ ቆንጆ። ወይኔ ሙይታ አረጋ አርጋል። እንዴት ናችሁ? ሰላም ናችሁ? አለን ታውቃት። እሺ ሁላችሁም ስነ ስርዓት ያዙና ሰላም በላት። ልክ እንደምታት አዲስ አበባ ነው
እንደሞንታ እቀበላቸዋለሁ ብላ ማንም ሰው ሲመጣ እቀበላቸዋለሁ ጨረቃ ፋሚሊ ብላለች። ከዚህ በፊት ማታ እሷ እኔ ተዋወቅናት ቀን ያልነበራችሁ ልጆች ናኒ የኔ ወርቅ የለም ታገሽ ነበርሽ እንዴ? አዎ ነበርኩ። አዎ ነበረች፣ ታግዬ ነበረች። እና አሁን ዘድ የኔ ወርቅ ሰላም ይበላት። ሌሎቹ እስቲ አንዴ ዝም በሉ እሺ። ናኒ ማለት ነው ታውቃችሁ። ሰላም እንዴት ነሽ?